በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። ሃይ ቲክታክ ዛሬ እኔ ከማጋ ነኝ። እንግዲህ እኔ ኪዳ የገጠር ልጅ እባላለሁ። መስቲ ማለት እንግዲህ ያው ቲክቶክን ትንሽ አቀጣጥሏለች። ለመልካም ነው ብዬ አስባለሁ። የኔ የቲክቶክ አካውንት አይሸጥም፣ ፕሮግራሙም ሳይዘጋጅ አይቀርም። መቼና የት ነው የሚለውን ነገ በጁማዓ መልእክቴ የማሳውቃችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ እንግዲህ ተመልሰናል። ውድ ቤተሰቦቼ እንግዲህ ጠፍተን ነበር ለአንድ 10 ቀናት። እንግዲህ እረፍት ላይ ነበርኩኝ። ዝም ብዬ በቃ ፈታ እያልኩ ነበር፣ ዝም ብዬ ማለት ነውና አንዳንዴ እንደዚህ እረፍት መውሰድ ጥሩ ነው ብዬ ነው እና እረፍት ላይ ነበርኩኝ። ከሁሉም ስራ ፍሪ ሆኜ ነበር ለአንድ 10 ቀናት ማለት ነውና በጣም ደስ የሚል ጊዜ ነበር ሳሳልፍ የከረምኩት። አልሐምዱሊላህ። እናንተም አንዳንዴ እንደዚህ ጥሩ ነው አእምሮአችሁን አፕዴት ታረጋላችሁ፣ በቃ ሪፍሬሽ ታረጋላችሁ እና ጥሩ ነው። አንዳንዴ እንደዚህ እረፍት መውሰድ ጥሩ ነው። ብዙ ነገር አምልጦናል መሰለኝ፣ ብዙ ነገር አልፏሉ። በዚህ 10 ቀናት ውስጥ ብዙ አጀንዳዎች የነበሩ ይመስለኛል። ፓርላማው ጉዳይ አለ። እንደሚታወቀው ያለፈው ፓርላማ ስብሰባ ላይ ዶክተር አብይ ስለ አርሲ ጉዳይ አንስቶልን ነበረ። አርሲ ጉዳይ እንዴት ነበረ የሚለውን እንግዲህ ጉዳዩ ሲራገብ እንደነበረ አይደለም፣ ቪዲዮውን እንግዲህ ፖለቲከኞቹ ሲጠቀሙበት እንደነበረ እንዳልሆነ ዶክተር አብይ አህመድ ግልጽ አድርጎ የተናገረበትን ቪዲዮ ይዤላችሁ ካች ብያለሁ፣ የምንመለከት ይሆናል። ከዛም ባሻገር የወገናችን ብዙ ጊዜ እንደውም ካስታወሳችሁት ዛሬ ጁማዓ ነው ብሎ ምናምን የሚመጣው ልጅ ማለት ነው፣ ስለሱ ጉዳይ አለ። እሱ አንድ ጉዳይ ይዞልን መጥቷልና እሱን የምንመለከት ይሆናል። እንግዲህ ለምን አንድ ላይ ሰብሰብ ብለን ስለ ነብዩ አለይሂ ሰላቱ ወሰላም አንዳንድ ነገሮችን ለምን አንማማርም፣ በቃ በሳቸው ስም ለምን አንሰበሰብም የሚል አይነት አይዲያ ነው። ቡና ሻይ እያለን ለምን ስለሳቸው አናወሳም የሚል አይነት ነገር ነውና ነገሩ ጥሩ ሆኖ ሳለ ግን አንዳንድ ሰዎች እየተቃወሙ ያሉ ሰዎች አሉ። እንደገና ደግሞ ጉዳዩንም እየደገፉ ያሉትም አሉና የምንመለከት ይሆናል። እኔስ እንደ ዛድ ሚዲያ ምን አይነት አቋም አለኝ የሚለውንም ደግሞ በዚሁ ማሳውቃችሁ ይሆናል። ከዚህ ጋር ማለት ነው የምንሄድበት ይሆናል። ውድ ቤተሰቦቼ እንደውም ከሱ ቪዲዮ እንጀምርና እንደነ ወንድማችን ተድላ ሰለምተው ይሄንን ጉዳይ ደግፎት ነበረ። አሁን ደግሞ መልሶ ጉዳዩን ወደነሱ ቀርቦ ካወቀና በደንብ ካጠና በኋላ እንዳልተመቸው ነው የገለጸውና እንደውም ከሱ ቪዲዮ እንጀምርና እንሄድበታለን ውድ ተመልካቾቻችን። ስለዚህ ኢትዮጵያዊ ወንድማችን ያጋራዋችሁን ቪዲዮ ያጠፋሁት ከአንዳንድ ወንድሞች በደረሰኝ ተግሳጽና ምክር የተነሳ ነው። ወንድሞቼንም መስማት ስላለብኝ። ሰላም አለይኩም ወራህመቱላህ። ይሄ ልጅ ስለ ነብዩ መሐመድ ማውራት፣ መስማት፣ መነጋገር ፈልጋለሁ 300 400 ሰው ሰብስቤ ሻይ ቡና እያልን ብሎ በሰራው ቪዲዮ ሐሳቡ ገዝቶኝ ነበረ። በማቃትም ወዳጄ በኩል ስለሆነ ቪዲዮውን ሼር የተደረኩት ለመተባበር ፍላጎቱ ነበረኝ። ለዛም ደግሞ የተለያዩ ቪዲዮዎች ሰርቻለሁ። እነዛን ቪዲዮዎች አጥፍቻቸዋለሁ። አሁን ምንድነው ትናንት አግኝቼዋለሁኝ። ካገኘሁት በኋላ ትንሽ ደበረኝ። የደበረኝ ነገር አለ፣ ደበረኝ። በዛ ጉዳይ ላይ ተሳትፎ ማድረግ አልፈለኩም። በተለይ ዛሬ ጠዋት ያጋራቸውን ቪዲዮዎች ደግሞ ሳይ በደንብ ነው የደበረኝ። ስለዚህ ጉዳዩ ትንሽ የተወሳሰበና መስመር የሳተ መስሎ ታየኝ። ማህበራዊ ሚዲያውን በተለያየ መንገድ ተጨንቋል። አንዳንድ በጣም የማውቃቸው ሰዎች እንደውም የጥቅም ተካፋይ የጥቅም ተጋሪ ስለሆንክ ነው ብለው እኔን አሉኝ። በጣም አዝናለሁ። ስለኔ ደጋግሜ ነግሬያቸዋለሁ። በእንደዚህ አይነት ወራዳ ምግባር፣ ርካሽ ምግባር ውስጥ ልገኝ የምችል ሰው አይደለሁም። በቃ ብሞት ነው የሚሻለኝ። እኔ ከዚህ ልጅ ጋር ተባብሬ በእንደዚህ አይነት መንገድ እኔ ልጆች አባት እኮ ነኝ። ነገ ከነገ ወዲያ ልጆቼ ሳዩ በእኔ እንዲያፍሩ እንዲሸማቀቁ አልፈልግም። እንዲህ አይነት ወራዳ ምግባር አልሰራም በምንም ተአምር። እኔ በዚህ በቲክቶክ ከጀመርኩ ብዙ አመታት ሊሆኔ ነው። በዚህ ማህበራዊ ሚዲያ ላይ ከስድብ ውጭ እኔ ምንም ነገር አትርፌ አላውቅም። የመጠቀም ፍላጎት የለኝም። እንደዛም አላጭበረብርም። እንደዛ አርጋችሁ የተረዳችሁኝ
አላቅም የበኋላ ባክግራውንድን ስለኔ ያለማወቅ የተነሳ ስለሆነ ሶኪ ስለሱ ችግር የለውም። አሁንም የፈለጋችሁትን ነገር ማለት ትችላላችሁ። ልጁ ግን ትናንት አግኝቼዋለሁኝ። ትናንት አገኘሁና ተወያየን። ከአንድ ሰዓት በላይ ተመካከርን። ብዙ ደስተኛ አይደለሁም። ነገሩን ግን እሱ ራሱን በቂ ብር ስለሰበሰበ ከዚህ በኋላ ብር ለሱ መግባት አለበትም ብዬ አላምንም። በእኔ በሰራሁት ቪዲዮ አንተ እርግጠኛ ስትሆን በአንተ በኩል አካውንት ስጠኝ ላላችሁኝ ሰዎች ግን ምንም አይነት አካውንት ፖስት አላረግም። ያን ብር ደግሞ በበቂ ብር ሰብስቤያለሁ ስላለኝ ሌላ ብር እንድትሰጡትም አልፈልግም። በራሱ በሰራው የምትፈልጉትን ማድረግ ትችላላችሁ። እኔ ግን ከዚህ ተሳትፎ ራሴን አግልያለሁ ደስተኛ ስላልሆንኩ። አንድን ነገር በዛሽ ባነሳት ሐሳብ ተነስቼ እስልምናን ብጠቅም እስልምናን ሰፖርት ባረግ እሱም ለእስልምና መምጣት መንገድ ቢሆነው ብዬ ነው ተባባሪ ሆንኩት። ሜንሽን ስለተደረኩኝ ስሜን ተጠርቶ ስለተጋበዝኩ ነው ተሳትፎ ያደረኩት እንጂ እኔ ማህበራዊ ሚዲያ ላይ ማቃቸው ሰዎች ጋር ተሰብስቤ በእንደዚህ አይነት መንገድ ከሙስሊሙ ማህበረሰብ ብር ሰብስቤ ላኢላሃ ኢላላህ ለምን በቁሜ እንደዚህ ተዘቅዝቄ በረሃብ አልሞትም እንዴ? ሰርቼ በላለሁ። ሰርቼ ነው የምበላው። እኔ ከቸገረኝም አሉ በአካል ማቃቸው ወዳጆች እንጂ እንዴት ነው የማህበራዊ ሚዲያ ላይ ሙስሊም ማህበረሰቡን ከማያምኑ ሰዎች ጋር ህብረት አድርጌ የማጭበረብረው? በዛ ገመታችሁኝ። አይኑ አዝናለሁ በጣም ግን በዚህ ጉዳይ ላይ ተሳትፎ ዜሮ ነው። አቆሚያለሁኝ የሰራዋችን። በጣም ጥሩ ነው። አሁን ይሄ ነገር እንዴት መሰላችሁ? ገንዘብ ይሰበሰባል። እንደውም እሱ ስፖንሰር የሚሆንልንን ሰው ካጣን እንደውም እኔ ቲክታክ አካውንትን በ100,000 ብር ግዙኝና የዕለቱን አንዳንድ ወጪዎች እንድሸፍንልኝ አደርጋለሁ ብሎ ነው እንትን ያለው ማለት ነው። እና እዚህ ጋር በጣም የሚነሱ ብዙ ጥያቄዎች አሉ፣ እናነሷለን። እስቲ አንድ ቪዲዮ ልድገምላችሁ። ሃይ ቲክታክ፣ ዛሬ እኔ ከማጋ ነኝ። እንግዲህ እኔ ኪዳ የገጠር ልጅ እባላለሁ። መስቲ ማለት እንግዲህ ያው ቲክቶኩን ትንሽ አቀጣጥሏለች። ለመልካም ነው ብዬ አስባለሁ። የኔ የቲክቶክ አካውንት አይሸጥም፣ ፕሮግራሙም ሳይዘጋጅ አይቀርም። መቼና የት ነው የሚለውን ነገ በጁምዓ መልእክቴ የማሳውቃችሁ ይሆናል። እህቴ መስቲ እንግዲህ በጣም 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 አመሰግናለሁ። ሁላችሁም አመስግኑልኝ። ሰፖርት ያደረጋችሁ አሁንም እየደገፋችሁ ያላችሁ ሰዎችን በጣም በጣም አመሰግናለሁ። ወንድም ተላ አናግሮኛል፣ ተነጋግረናል፣ ጥሩ ነገር አውርተናል። ፕሮግራሙ ይዘጋጃል፣ ይከናወናል፣ በምንም ምክንያት አይቆምም። እንግዲህ ሁላችሁም ደግሞ በሚበቃ መልኩ እንደምትገኙ ተስፋ አደርጋለሁኝ። ነገ በጁምዓ መልእክቴ በእኔ ቤት እንገናኝ። ሁላችሁንም ግን እጅግ በጣም በጣም አመሰግናለሁ። ጥሪያችንን አክብራችሁ ሀሳቤን ተቀብላችሁ ያላችሁንም ሀሳብም ገንዘብም ሁሉንም ነገር ለወንድሜ ላደረጋችሁት ፍቅር፣ አክብሮት ፈጣሪ ያክብርልኝ። ምን ይባለው በወጣ ይተካ። ቃልሽን ጠብቂያለሽ፣ መቼም ትገኛለሽ። ኦፍ ኮርስ እኔ እገኛለሁ። አንተ ሲዛቀን ሻለት ይዛለህ። አላህ ነው የሚያውቀው። እዛው ላይ ነው ኢንሻአላህ። ሶ በዕለቱ እንገናኝ። ነገ በራሱ አካውንት ጁማ ፕሮግራሙ ላይ መቼና የት እንደምንገናኝ ያሳውቀናል። አሁን ይሄን ቪዲዮ ከመቅረጻችን ደቂቃዎች በፊት ለረጅም ሰዓት ከተድላ ጋራ ቁጭ ብለን ሶስታችንም እየተወያየን ነበር። የት መሆን አለበት የሚሆን አክቹሊ ወስነናል። ግን ቦታው ላይ የምንፈልገው ቀንና የምንፈልገው ቦታ የትገኛለሁ የሚለውን ነገ ኮንፈርም ካረግን በኋላ እሱ ያሳውቃችኋልኝ። ይሄ ፕሮግራም ለገንዘብ መስሪያ ወይም ደግሞ እስልምና እንደመሸቀጫ አስባችሁት ነው ብላችሁ ያላችሁ ሰዎች እኛ እሱን አላሰብንም። እናንተ ግን እንደዚህ አይነት ነገር እድሉን ብታገኙ ገንዘብ እንደምትሰሩ ነግራችሁናል። ከልብ እናመሰግናለን። ዛሬ ጁማ ነው። እንግዲህ እንኳን ደስ አለኝ፣ እንኳን ደስ አላችሁ ለኔ ወዳጆች ለማለት ፈልጋለሁ። ሐምሌ 26 እንግዲህ በመቄዶንያ ማዕከል በአዳራሽ ውስጥ ከሰዓት በኋላ ሁላችንም እንገናኛለን ማለት ነው። የረሱል ወዳጆች የሚለው ዝግጅት አይቀርም ብለን እንግዲህ ሊዘጋጅ ነው ማለት ነው። እንኳን አብሮ ደስ አለን። ከምንምና ከምንም በላይ ከመጀመሪያ ጀምሮ ይህንን ሀሳቤን በመደገፍ በጣም ደስ እንደሚል በመግለጽ እያበረታችሁ አብራችሁ ለነበራችሁ ሁሉ በጣም አመሰግናለሁ። በጣም ጥሩ ነው። አሁን እናወራለን በደንብ ማለት ነው። ያው አስፈላጊ የሆኑ ቪዲዮዎችን አሳይቻችኋለሁ እና አሁን እናወራለን በደንብ እናወጋለን። በመጀመሪያ ደረጃ እኔ በባህሪዬ ማለት ነው የሚያሽቃብጥ ሰው
አይመቸኝም፣ እንዲያሽቃብጥም አላበረታታው። ልጁ አቀራረቡ በጣም ደስ ይላል ብዙ ጊዜ ማለት ነው። የነብዩን አለይሂ ሰላቱ ወሰላም አንዳንድ ሲራዎች እናም ደግሞ አንዳንድ ሐዲሶችን ሲያቀርብ አቀራረቡ በጣም ደስ የሚል የሚመስጥ በጣም ዛሬ ጁምዓ ነው ብሎ የሚጀምረው ነገር በጣም ውስጥ የሚገባ የሚያረካ ነገር ነውና ጥሩ ነው። አቀራረቡ አካሄዱ ምናምን ለሌላ እምነት ያለው ክብር ቦታ በጣም ደስ የሚል ነገር ነው። ልጁ ኦርቶዶክስ ተዋህዶ ነው። ከኦርቶዶክስ ተዋህዶዎች እንደዚህ አይነት ሰዎች አሉ ማለት በጣም ከባድ ነው። ምክንያቱም ከነሱ ብዙ ነገር ከዚህ በተቃራኒ ስለምንሰማ ማለት ነው እና ደስ የሚል ነገር ነው፣ መበረታታ ነገር ነው። ነገር ግን እኔ አንድ የማይመቸኝ ነገር ማሽቃበጥ ነው። ይሄንን እስልምና ነብዩን ወደደ ከሙስሊሙ በላይ እንደውም ጁምዓን በተከታታይ በየሳምንቱ ተዘጋጅቶበት ይመጣልና እንደዛ ከሆነ ለምን ይሄ ልጅ ሙስሊም አይሆንም? ለምን እዛ ቤት ውስጥ ሆኖ እንደዚህ ከሚያሽቃብጥ ያው ከተሳሳትኩኝ አርሙኝ እናንተ። ይሄ የኔ አይዲያ ነው የኔ ሐሳብ ነውና እናንተም ከዚህ በተቃራኒ ሊኖራችሁ ስለምችል ማለት ነውና እኔ ለምን ሙስሊም ሆኖ ስለሳቸው አይናገርም? በራሱ ላይ ሪስክም ከሚያስከትል ለምን ወደ እስልምና መጥቶ እስልምናን ተቀብሎ ለምን ስለ እስልምና አስተምርም? ይሄ አንድ ነገር ነው። በደንብ ስለ እስልምናም ተምሮ ማለት ነው። እንደገና ከሱ ጋርም ያሉትም አሉ በእኛ በኩል ሆኖም ለነሱ የሚያሽቃብጡም አሉ፣ በነሱ በኩል ሆኖም ለኛ የሚያሽቃብጡ አሉ። እኔ ይሄንን ነገር አልደግፍም፣ ጥሩም አይደለም፣ አልደግፍም። ያው እሱ አንድ ታሪክ ለመስራት ነው። ሁለተኛ ሜቢ የገንዘብ ጉዳይም ሊሆን ይችላል። ያው በደንብ በጥልቀት ገብቼበት ሞር ስለሱ ስላላወቅኩና ስላላጠናው ነውና ገንዘቡንም ድንገት ሜቢ ፈልጎም ሊሆን ይችላል፣ አይታወቅም። ብዙዎች በዚህ መልኩ ነው ያጋለጡት አሉትና ይሄ ነገር ብዙም አልተመቸኝም ለማለት ፈልጌ ነውና ስለ ነብዩ አለይሂ ሰላቱ ወሰላም ያው ሙርኩዝ ብዙ ጊዜ በየአመቱ የሚያዘጋጃቸው ዝግጅቶች አሉ። እሱን መከታተል በቂ ነው ብዬ ነው ማስበው እኔ እንደዚህ የሚያስፈልግ ከሆነ ማለት ነውና ይሄ ነገር ብዙም እኔ አልደገፍኩም ለማለት ፈልጌ ነው። እኔ እንደ መሰለኝ ጥሩ ሆኖ ስላልታየኝ አልደገፍኩም ማለት ነው። እኔ ቢቀር ነው ብዬ ነው ማስበው እኔ ማለት ነውና ልጁን ግን እንደ ልጁ የሚያቀርባቸው ነገሮች ግን ደስ የሚሉት ናቸው። ግን ሙስሊም ሆኖ ይሄንን ነገር ቢቀጥልበት በጣም ሞር ተቀባይነት እንዲኖረው ያደርጋል ብዬ ነው ማስበውና ይሄ የኔ ሐሳብ ነው። የናንተስ ምን ይመስላል? ይሄ ነገር ጥሩ ነው ወይስ ጥሩ አይደለም? በደንብ እንደውም ስለዚህ ጉዳይ በደንብ የተረዳችሁ የገባችሁ ሰዎች እስቲ ይሄንን ነገር እንዴት ነው ያያችሁት? በኮሜንት አስቀምጡልን። የሰሞኑ የአርሲን ግጭት እንውሰድ። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች ሚሊሻዎች ቤተሰብ የላቸውም?
ልጆች የላቸውም። ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምኑ ነው ሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በውጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እንኳን በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና እጠይቃለሁ። ጀግኖችን በዚያ መንገድ ማስታወስና ማወደስ የሁላችን ባህል ካልሆነ ሰላማዊት ኢትዮጵያን ማየት አንችልም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። በርካታ ያባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በነበረው ግጭት ሸሽተው የወጡ ሰዎች ነበሩ። እነሱ ወደ ቦታቸው ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራማትም ፈልገው እንደሰማችሁት ነው ፖለቲከኞቹ ምን ሲሉ እንደነበረ እኛም ደግሞ ምን ስንል እንደነበረ ሁላችሁም ሲከታተሉ እንደነበራችሁ ሁላችሁም በደንብ ታውቃላችሁ ብዬ አስባለሁ። ይሄንን ጉዳይ ማለት ነው። እንግዲህ ሙስሊሙ እንዳልተገደለ ከተገደሉት ንጹሃኖች ውስጥ ሙስሊም እንደሌለ ተደርጎ ቤተክርስቲያን ብቻ ላይ ፎከስ ተደርጎ እንደተደረገ አድርጎ ሲያቀርቡና ህዝቡን ሲያጎርሱት እንደነበረ ሁላችሁም ታውቃላችሁ፣ አይታችኋል ብዬ አስባለሁ ማለት ነው። ይሄ የፖለቲካ ጫወታቸው ነው። ፖለቲከኞቹ ያደረጉት ድርጊት ነው፣ የፈጸሙት ነገር ነው፣ የተሳካላቸው። ያው ዶክተር አብይ አህመድ እንዳለው በየክልሉ በየቦታው የታሰበውና በየከተማው በየምርጫ ቦታው ምርጫ ጣቢያው ታስቦ የነበረውና ጥቂቶች የተሳኩት ናቸው ነው ያለው ማለት ነውና እዚህ ጭራሽ እዚህ አዲስ አበባም ታስቦ ነበር ቦምብ ልጣል ሊተኮስ ጎንደር ላይ ተማሪዎች ተገድለዋል። አንዳንድ አካባቢ ላይ እንደዚህ አይነት ክስተቶች ታይተዋል ማለት ነው። ይሄ የፖለቲካ ጉዳይ መሆኑን በደንብ እንድታውቁት ብዬ ነው። ነገር ግን የሙስሊም ጥላቻ ያለባቸው የኦርቶዶክስ አክራሪዎች ይሄንን ተጠቅሞ ሙስሊሙን ቤት በኩል እንወጋቸው፣ ቤት በኩል እናፈናቅላቸው፣ ቤት በኩል እናጥፋቸው ብሎ ሲያስቡና ሲያሰላስሉ የነበሩት ሰዎች የኦርቶዶክስ አሸባሪዎች እቺን ተጠቅሞ ሙስሊሙን ለማጥቃት ሞክረዋል። ያው ሰሞኑ አይታችኋል። በየቦታው አማራ ክልል ላይ ሙስሊሞች ሲገደሉ፣ ሲጨፈጨፉ፣ ከመስጂድ ሰግዶ ሲወጡ፣ ሲተኮስባቸው፣ ሲገደሉ ተመልክተናል። መረጃውን ሰምታችኋል ብዬ አስባለሁ። እኔ ባልዘግብም ማለት ነው። ግን ብዙ ሰዎች እንደሞቱ ኢማምን ጨምሮ የመጅሊስ አመራር እዛ አካባቢ ላይ ያሉ ጎጃም አካባቢ ላይ እንግዲህ የተወሰኑ ሰዎች ሞተዋል። ከመስጂድ ሰግዶን ሲወጡ የተጎዱም አሉ። እስካሁን ሆስፒታል ያሉት አሉ። ይሄንን ተጠቅሞ ከዛ ደግሞ ከአማራ ክልል ሙስሊሙን አፈናቅሎ ማጥፋት የሚፈልጉት የኦርቶዶክስ ፖለቲከኞች እቺን እንደ ምክንያታዊ አድርጎ እየሰሩ ነው ያሉት ማለት ነው።
ተመልከት እዚህ ሀገር ላይ ምን አይል ለሙስሊሙ ጥላቻ እንዳላቸው እነዚህ ሰዎች። እንደዚህ ሲል ደግሞ ሁሉም ኦርቶዶክሳውያኖች እንደዚህ ናቸው ማለት አይደለም። እኔ ኦርቶዶክስ ጓደኛ አለኝ፣ ንጹህ ልብ ያላቸው ለሙስሊሙ ጥሩ ነገር የሚያስቡ ሰዎች አሉ። እነዚህ ጥቂት ሰዎች ናቸው ሀገሪቷ እንድትበጠበጥና ሙስሊሙ ከዚህ ሀገር እንዲጠፋ የሚፈልጉት አካል ጥቂት ናቸውና እቺን አጀንዳ አድርጎ ሚዲያን ተጠቅሞ ሁሉም እንደዛ እንዲሆን አድርጎ እንደራሳቸው አድርጎ ያው እንደምታወቀው አስታጥቋሉ። የተወሰኑ ኢትዮጵያ ውስጥ ካሉት ቤተክርስቲያን ገዳማት የተወሰኑ ገዳማትና የተወሰኑ ቤተክርስቲያንን የጦር ምሽግ አድርጓሉ። የወታደር ምሽግ ማስለጠኛ ምናምን አድርጓሉና እቺን ተጠቅሞ ደግሞ እነዛ ያስታጠቋቸውና ያዘጋጁት ያስቀመጡት ያከማቹትን ጥይትና መሳሪያ እዚህ ጋር ስራ ላይ ለማዋል ነው ማለት ነው። አስባችሁታል? አላህ አላለም። እንደገናም ደግሞ ከአላህ በታች ደግሞ መንግስት በደንብ ስለነቃባቸውና ስለሰራባቸው ሊሳካላቸው አልቻለም። ለዛ ነው በየቦታው እየተንጫጩ ያሉት ማለት ነው። እሱ ስላልተሳካላቸው አሁን ጎጃም ላይ ተደብቆ ከሩቅ ተኩሶ እየገደሉ ነው ማለት ነው። እየለቃቀሙ ማለት ነው። አልተሳካላቸው። እነሱ ያሰቡት በጅምላ ለመዝመት ነበረ፣ ግን አልተሳካላቸው ማለት ነውና አላህ Subhanahu Wa Ta'ala ሙስሊሙን ይጠብቀው፣ የኢትዮጵያን ህዝብ ይጠብቀው፣ ንጹሃኖችን ይጠብቀው። እነዚህን ቆሻሾች እነዚህ ባለጌዎችን ደግሞ እነዚህ አረመኔ ደምጣጮችን ደግሞ አላህ ያስወግድልን። አላህ Subhanahu Wa Ta'ala ያንሳቸው ያስወግዳቸው እንላለን። ውድ ቤተሰቦቼ እቺን ለማለት ነው የመጣሁትና ተመልሰን የምንገናኝ ይሆናል። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።